አሁን ያለንበት ወቅት ሀገሪቱ በሁሉም አካባቢ በጦርነት የምትታመስበት ጊዜ ላይ ነው የምንገኘው። በሌላ በኩል ደግሞ አብይ አህመድና አገዛዙ ተጨማሪ የመግደያ የመጨፍጨፊያ ኢትዮጵያውያንን እርስ በርስ የማባላትና ጠቅላላ የጥፋት ፕሮጀክቶችን የሚያስፈጽምበት እድል ለማግኘት ወይም ሌጂቲሜት ገቨርንመንት ለመሆን የሞት ሽረት ጉዳይ አድርጎ እንግዲህ ስሙን እንኳን ምርጫ ብሎ ለመጥራት ትንሽ ያስቸግራል። ምርጫ የሚመስል ግርግር ለማድረግ ከፍተኛ ርብርብ እያደረገ ያለበት ጊዜ ላይ ነው የምንገኘው። ከዚህ ጎን ለጎን አገዛዙ በሚያደርገው ጦርነትም ሆነ ሌሎች ተኩስ ልውጦች ማህበረሰባችን ላይ ጉዳት እንዳይደርስ የከፋ አደጋ እንዳይደርስ በማሰብ ከግንቦት 21 ቀን 2018 ዓ.ም ጀምሮ በሁሉም አካባቢዎች እንቅስቃሴዎች እንዲገደቡ የጥንቃቄ መመሪያ ወጥቷል። ይህም በሚገባ እየተፈጸመ ነው የሚገኘው። በአማራ ክልል ሁሉም ከተሞች ላይ የሚገኙ አውቶቡስ መናኸሪያዎች ሙሉ በሙሉ ዝግ ተደርገዋል። ከአንድ ቦታ ወደ ሌላ ቦታ፣ ከአንድ ዞን ወደ ሌላ ዞን፣ ከአንድ ወረዳ ወደ ሌላ ወረዳ የሚደረጉ እንቅስቃሴዎች ሙሉ በሙሉ ቆመዋል። ይህም አስቀድሞ ህዝቡ ድርጅቱ ያወጣውን የጥንቃቄ መመሪያ ለመተግበር ያለውን ቁርጠኝነት ያሳየበት ነው ማለት ነው። ትክክለኛ አይደለም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን፣ ያው እንኳን ለሰባተኛው ሀገራዊ ምርጫ የሚከናወንበት ዕለት አደረሳችሁ ብዬ ያው በምርጫው ዙሪያ ያሉ አንዳንድ መረጃዎችን ወደ እናንተ አደርሳለሁ። በመግቢያ ላይ እንደተመለከታችሁት ወይም እንደሰማችሁት ምርጫው እንዳይካሄድ መንገድ ዘግተን ህዝቡን ከምርጫ ጣቢያ አስቀርተነዋል እና ይሄ ተሳክቶልናል፣ አንድም ቦታ ምርጫ አልተካሄደም እያሉ በጣም በድፍረት በቅጥፈት አይን አውጥተው የሚዋሹ ጠላቶች ባሉበት ሁኔታ ነው። ፍላጎታቸው ይሄ ነው እና ከፍላጎታቸው በተቃራኒ የሆነ ነገር ነው የተከወነው እና ፍላጎታቸው ግን ለሀገር ውድቀት፣ ለሀገር ሰላም ማጣት፣ ለሀገር መተራመስ እንደሆነ ነው ይሄ የሚያሳየን እና የህዝብ ጠላት እንደሆኑ አሸባሪም እንደሆኑ ፎርዛት ማተር እና ምርጫ አካሂዶ ሰው የሚፈልገውን መሪዎቹን በድምፁ እንዳይሾም ወይም ወደ ስልጣን እንዳያመጣ የለም በጠበንጃ ብቻ ነው ወደ ስልጣን መመጣት ያለበት፣ በጠበንጃ የምንመጣውም ደግሞ እኛ ነን፣ እኛና እኛ ብቻ፣ ከዚህ ውጭ ያለ አማራጭ መቀበል የለብህም ብለው ህዝቡን እንዳስፈራሩት፣ መንገድ ዘግተው እንዳይንቀሳቀስ እንዳደረጉት፣ ለዚህ እንደሰሩ ነው በኩራት የሚነግሩን። ይሄ የሽብር የጸረ ዲሞክራሲ ተግባርን ይኮሩበታል። ያው ከድንቁርናም የመነጨ ነው፣ ከክፋት ከሴራ የመነጨ ነው እና በቅጥረኝነት ተልእኮ የሚያካሂዱ ስለሆኑ የገዛ ህዝባቸውን በዚህ ደረጃ ጫና ፈጥረው መሪዎቹን እንዳይመርጥ አውከናል፣ እንዳይንቀሳቀስ አድርገናል ማለትን እንደ ትክክለኛ ነገር ከመፎከር በላይ የሚያሳፍር ነገር የለም እና ለማንኛውም ለምርጫ የተመዘገበው ህዝብ ግን ዛሬ ከሌሊት ጀምሮ ተሰልፎ ከትግራይ ክልል በስተቀር በመላ ሀገሪቱ ወኪሎቹን መርጧል። ምርጫውን ለማደናቀፍ የተካሄዱ ሙከራዎች አትምረጥ፣ ይልቁንም በስርዓቱ ላይ አምፅ፣ ውጣ፣ የጎዳና ነውጥ አካሂድ፣ መንግስት አፍርስ፣ በጥበጥ፣ አምፅ የተባሉ ቅስቀሳዎች፣ ብትመርጥ ወይም ለምርጫ ብትሳተፍ እንገልሃለን የተባሉ ማስፈራሪያዎች ሁሉ ከሽፈዋል። እንግዲህ በአንድ በኩል እነሱ የሚፈልጉትን ያህል እንዳይወራጩ፣ የሚፈልጉትን ያህል እንቅፋት እንዳይፈጥሩ በማድረግ ረገድ የጸጥታ ኃይሉ እና መከላከያ እና ህዝቡም በትብብር ጭምር አኮራምቷቸው በዛ ደረጃ በሚፈልጉት ደረጃ ተንቀሳቅሰው እንዳያውቁ እንዳደረጋቸው ነው የሚያሳየው። ሌላው ደግሞ የኢትዮጵያን ህዝብ ጀግንነት፣ ጽናት፣ ከጠላት ኃይሎችና ቅጥረኞች የተሰነዘሩ ማስፈራሪያዎችን ወደ ጎን ብሎ በጥንካሬ በጠንካራ ስነ ልቦና ባልበገርም ባይነት ምርጫ ሲያካሂድ ውሏል። ይሄ የህዝቡን ጀግንነት ነው የሚያሳየው። በዚህ ደረጃ ጠላቶች ያሉት ህዝብ በዚህ ደረጃ ህልማቸው የህዝብን ተስፋ ለማጨለም የህዝብን እንቅስቃሴ ለማወክ የቆሙ ኃይሎችን በመቋቋም የደረሰብኝ ይድረስብኝ ብሎ ወጥቶ ድምፁን ሰጥቷል እና ጀግና ህዝብ ነው። ሊመሰገን ሊደነቅ
ይገባል እና ህልማቸው የከሸፈባቸው የህዝብ ጠላቶች መሬት ላይ ካለው የህዝብ ከፍተኛ የምርጫ ተሳትፎ በተቃራኒው ስሜት መንገድ ዘግተናል፣ መንገድ እንዳይላወስ አድርገናል፣ ምርጫ ማደናቀፉን ችለናል፣ ይሄ ሽብር ተግባር መሆኑን ባለመገንዘብ ማለት ነው እንደሱ ሲዋሹ ተደምጠዋል። ኪሳራቸውን በውሸት በመሸፈን ኢትዮጵያን እንዲያተራምሱላቸው ቀለብ የሰፈሩላቸውን ወገኖች ሲያጭበረብሩ ወይም ሊያጭበረብሩ የሞክሩባቸውን መልእክቶቻቸውን እንግዲህ ያዳምጠናል። አንደኛው ይሄ ነው። በመግቢያው ላይ የሰማ ነው። አስረስ ማሬ በቃ መናኸሪያውን ዘግተን መንገዱን በሙሉ ዘግተን ህዝቡም የኛን መመሪያ ተቀብሎ ውልፍት እንዳይል አድርገናል እና ምርጫ የሚባል በአማራ ክልል አልተካሄደም ይለናል። እንግዲህ አሁን ምርጫውን በተመለከተ መቼም ሚዲያዎች በሙሉ ላይቭ ሲዘግቡት ስለዋሉ ከሌሊቱ 10 ሰዓት ጀምሮ በሁሉም የሀገሪቱ ክፍል እነሱ እንንቀሳቀስበታለን በሚሉት የአማራ ህዝብ መሀል እንግዲህ ምን ያህል ህዝብ እንደወጣ ተመልክተናል እና ያው እሱ እንደዚህ ይለናል። ያው የእሱን ድምፅ እስቲ ደግመን እንስማው። አሁን ያለንበት ወቅት ሀገሪቱ በሁሉም አካባቢ በጦርነት የምትታመስበት ጊዜ ላይ ነው የምንገኘው። በሌላ በኩል ደግሞ አብይ አህመድና አገዛዙ ተጨማሪ የመግደያ የመጨፍጨፊያ ኢትዮጵያውያንን እርስ በርስ የማባላትና ጠቅላላ የጥፋት ፕሮጀክቶችን የሚያስፈጽምበት እድል ለማግኘት ወይም ሌጂቲሜት ገቨርንመንት ለመሆን የሞት ሽረት ጉዳይ አድርጎ እንግዲህ ስሙን እንኳን ምርጫ ብሎ ለመጥራት ትንሽ ያስቸግራል። ምርጫ የሚመስል ግርግር ለማድረግ ከፍተኛ ርብርብ እያደረገ ያለበት ጊዜ ላይ ነው የምንገኘው። ከዚህ ጎን ለጎን አገዛዙ በሚያደርገው ጦርነትም ሆነ ሌሎች ተኩስ ልውጦች ማህበረሰባችን ላይ ጉዳት እንዳይደርስ የከፋ አደጋ እንዳይደርስ በማሰብ ከግንቦት 21 ቀን 2018 ዓ.ም ጀምሮ በሁሉም አካባቢዎች እንቅስቃሴዎች እንዲገደቡ የጥንቃቄ መመሪያ ወጥቷል። ይህም በሚገባ እየተፈጸመ ነው የሚገኘው። በአማራ ክልል ሁሉም ከተሞች ላይ የሚገኙ አውቶቡስ መናኸሪያዎች ሙሉ በሙሉ ዝግ ተደርገዋል። ከአንድ ቦታ ወደ ሌላ ቦታ፣ ከአንድ ዞን ወደ ሌላ ዞን፣ ከአንድ ወረዳ ወደ ሌላ ወረዳ የሚደረጉ እንቅስቃሴዎች ሙሉ በሙሉ ቆመዋል። ይህም አስቀድሞ ህዝቡ ድርጅቱ ያወጣውን የጥንቃቄ መመሪያ ለመተግበር ያለውን ቁርጠኝነት ያሳየበት ነው ማለት ነው። ትክክለኛ አይደለም። እሺ አዳመጥንና እንደዚህ ናቸው። የጥላቻና የውሸት ፋብሪካ በሆነው እንግዲህ በዚህ ባንከር ሚዲያ ላይ እነዚህ በጥላቻ የታወሩ በሐሰት የተካኑ አስረስ ማሬና መሳይ ጉማሬው አይሉትን ሰምተናል። ከዛ በተረፈ ደግሞ በጎረቤት ሀገር ውስጥ የተደበቀበት ጉራንጉር ውስጥ ጎሬ ውስጥ ሆኖ ዘመነ ካሴ የሚባል ጉድ ደግሞ ይህንኑ ኪሳራቸውን በሐሰት ለመሸፈን ያለመ መልእክት አስተላልፏል። የአማራ ፋኖ ብሔራዊ ንቅናቄ ከአምቡላንሶች በስተቀር የተሽከርካሪ እንቅስቃሴ ገደብ ካወጀ ዛሬ ግንቦት 23 2018 ዓ.ም ሶስተኛ ቀኑ ላይ እንገኛለን። በየአቅጣጫው ያለ ህዝባችንና መላው የፋኖ ሰራዊት ይህንን መመሪያ አጠናክሮና ተጠናክሮ እንዲያስከብር ገና መልእክቴን ስጀምር አደራ ለማለት እወዳለሁ። ተስፋ የቆረጠው ዘርና ሀገር አጥፊ ጠላት ያዘጋጀው ምርጫ ይሉት ቃቃ ጨዋታ ለዓለም ይታይ ለታሪክ ይቀመጥ ዘንድ ድራማውን በመጸየፍና ከዚህ ጋር ተያይዞ በተለይ የድራማው ዕለት ጠላት ያቀደው ሽብር ህዝባችንን አደጋ ላይ እንዳይጥል የእንቅስቃሴ ገደቡ አስፈላጊ ነበር። አውጀነዋል። ሙሉ በሙሉ ተተግብሯል። በቃ የመንገድ ዘግተናል። ይሄ ምርጫ ለአማራ ህዝብ አያስፈልገውም እና አማራ ህዝብ አይመርጥም። ስለዚህ ይሄ መንግስት እውቅና ውክልና አይኖረውም ከዚህ በኋላ በቃ ህገወጥ መንግስት ነው። እኛም ያደረግነው ይሄ መንግስት የመንገድ መዝጋት ህዝቡ ተቀብሎን ተግባራዊ አድርጎታል ይላል። እንደው ምን አይነት ቅጥፈት እንደሆነ እኮ በጣም ነው የሚገርማቸው እኮ። እና ግን እንዲህ ካልክ በኋላ ያው በነቂስ ወጥቶ ከሌሊት ጀምሮ ተሰልፎ መርጧል። መሪዎችም በየምርጫ ጣቢያው መሪዎች ራሳቸው ያለምንም መሸማቀቅ ድምጻቸውን ሰጥተዋል። እንግዲህ ይሄ በምስል ላይ እንግዲህ እየተመለከትን ነው ያለ ነው እና መዋሸት ፈጽሞ ነው የማይታክታቸው ወይም ይሉኝታ የማይሰማቸው አይናቸውን አፍጠው ሲዋሹ ህሊናቸውን ዘግተው በቃ አሳውረው አሁን ደብረ ማርቆስን ከበን እየተዋጋን ነው ይለናል። በግንቦት 24 አሁን ዛሬ ምርጫው በተካሄደበት ዕለት ደብረ ማርቆስ ከተማ ጭር ብላለች። ደብረ ማርቆስን ከበን አካባቢውን ሁሉ ተቆጣጥረን አሁን ደግሞ ደብረ ማርቆስን ከበን በቁጥጥር ስር ልናወር ጥቂት ደቂቃ ነው የቀረን ምናምን እያለ ደግሞ ሌላው የጽንፈኛ አመራር የለጠፈውን ፖስት ተመልከቱ። ይሄም ፖስት ግንቦት 24 እና ወይራስ ቀጥሎ ያለው ደግሞ የምታዩት የደብረ ማርቆስ ህዝብ ተሰልፎ መሪዎቹን ሲመርጥ አሁን አመራር ላይ ያሉ ሰዎችም ደግሞ እዛ ደብረ ማርቆስ የሚያስተዳድሩ በተለያየ ኃላፊነት ላይ ያሉ ወጥተው ድምጽ ሲሰጡ እያያቸዋቸው ነው። እንግዲህ ይህንን ነው ይዘነዋል፣ ከበነዋል እንደዚህ እያሉ
የሚዋሹ ሰዎች እና መሬት ላይ በአይን የሚታዩትን ነገሮች የሚክዱን የሚያጭበረብሩ ሰዎች ናቸው። እና ይሄ ከአንድ ቀን በፊት በዩኒቨርሲቲ ተማሪዎች ላይ ቦምብ የወረወረ ጽንፈኛ እና ያንን ኦፕሬሽን የመራ ኃይል አዚፍ ይሄንንም እንደ ጀግንነት እንደ ድል ቆጥሮት እና ይፎክርበታል። ህዝቡን ማስፈራራትን ያው ጠቅላይ ሚኒስትሩም እንደተናገሩት ሰምታችኋል። በብዙ ቦታ ቦምብ ስንለቅም ነበር አሉ። ያው በመረጃ እየተገኘ ማለት ነው። ብዙዎቹን እያሳደዱ ከህዝብ አካባቢ እያራቁ እና ራሳቸው መግቢያ መውጫ እንዲያጡ ነው የተደረጉት እነዚህ ጽንፈኞች። ባይደረጉ ግን በዚህ ደረጃ የህዝብ ጠላት ናቸው እና ይሄ ቦምብ ተወርውሮ ተማሪዎች የሞቱበት እና የቆሰሉበት የጎንደር አካባቢ በነቂስ ወጥቶ በየአካባቢው ህዝብ እየመረጠ ነው። ያው በፎቶግራፍ ላይ ትመለከቷቸዋላችሁ። እና ቦምብ ተወርውሮ እንኳን ይሄና የመሰለ የሽብር ተግባር አንተም ላይ ወረውርብሃለሁ የሚል መልእክት ያለው ክፋት የጭካኔ እርምጃ ተወስዶ እንኳን ህዝቡ በፍጹም መሪዎችን መምረጥ አለብኝ፣ ምክንያቱም እንዲህ ባደረግከው ቁጥር ይበልጥ እንዲጠላህ ሰላሜን የሚያደፈርስ ነው ይሄ፣ ወደፊትም ስልጣን ላይ ቢመጣ ይገለኛል፣ ይዘርፈኛል፣ እየዘረፍከው እያገትከው እያፈንከው እየገደልከው ነው። ስለዚህ ከዚህ መውጣት ይፈልጋል ሰው። ከዚህ የሚያወጣውን መሪ መምረጥ ይፈልጋል እና በካርዱ መሪዎቹን ይመርጣል። አልፈልግም፣ እናንተ የምትሉኝን አልሰማችሁም እያላቸው ነው። እንግዲህ ይህ ተግባር በኦሮሚያም በተለያዩ አካባቢዎች ያው በደንብ በስነ ስርዓት ህዝቡ ከሌሊት ጀምሮ በጣም በሚያስገርም ቁጥር ወጥቶ መሪዎቹን መርጧል። መሪዎቹም ሄደው በየድምፅ መስጫው ድምፅ ሰጥተዋል። እንግዲህ ትላወስና ትንቀሳቀስና አልቀበልም፣ ምርጫ በእኔ መሬት አይካሄድም፣ እኔ በምንቀሳቀስበት እያለ ኦላም ሲዝት ነበር። ልክ እንደ ፋኖ እንደዚህ አይነት አሳፋሪ ጠላት የቅጥረኞች ያሉበትና የሀገራቸውን ሰላማዊ እንቅስቃሴ ለማደፍረስ የሚመኙትን በመልእክት የሚያስተላልፉ ግን ደግሞ በኢትዮጵያ ህዝብ ጥንካሬና በጸጥታ ኃይሉ አይበገሬነት፣ ንቃት፣ ብቃት ይሄ ሁሉ ህልማቸው ከሽፎ ህዝቡ ከጠላት ፍላጎት በተቃራኒው በመንቀሳቀስ ችግር ያለበት ማስፈራራት ያለበት ጥፋት ለመፍጠር የተሞከረበት በፍጹም አይመስልም። ይሄ ዓለም ሊደነቅበት የሚገባ ነው። ይሄ ሁሉ ማስፈራሪያ እየተደረገ ይሄ ሁሉ ቅስቀሳ፣ አፍራሽ ቅስቀሳ እየተደረገ ባይዘዌ በውጭም አንዳንድ ሚዲያዎች ይሄን ነገር ለማፍረስ በከፍተኛ ደረጃ ተሰርቷል። በትናንትናው መግለጫ ጠቅላይ ሚኒስትሩ ይሄንን ተናግረዋል እና በዚህ ሁሉ ማስፈራሪያ ውስጥ ሆኖ አመኔታ እንዳይኖረው በምርጫ ቦርድ በመሳሰሉት አስፈጻሚዎች ላይ አመኔታ እንዳይኖረው ተቀስቅሶ ግን መሪዎቹን መምረጡ የኢትዮጵያን ህዝብ ጀግንነት የሚያሳይ ነው፣ ሊደነቅ የሚገባ ነው እና ሌላ እንግዲህ በዚህ በምርጫ ለየት ያሉ ተብለው የተገለጹ አሉ። ያው የህዝቡን ጥንካሬ የሚያሳዩ ናቸው። እነሱን እስቲ አይተን ፕሮግራሜን አጠቃልላለሁ። ምርጫ ላይ እንደዚህ አይነት ነገሮች ለየት ያሉ ያጋጥማሉ እና ታሪካዊም ሆነው ይመዘገባሉ ባይዘወይ እና ለምሳሌ በምጥ ስሜት ውስጥ ሆና በአምቡላንስ ወደ ምርጫ ጣቢያ መታ ድምጿን የሰጠች እናት አለች። አራስ ሆና አራስ ልጇን ታቅፋ ከሌሊት መታ ድምጿን የሰጠች ሌላ እናትም እንደዚሁ አለች። በሰሜን ሸዋ ዞን ደግሞ የአስከሬን በቤት ውስጥ አስቀምጠው ልጅ ሞቶባቸው ማለት ነው እና ለምርጫ የወጡት የቤተሰብ አባላት እንግዲህ የላቀ ዜግነት ቁርጠኝነት ተምሳሌት ተብለው ተጠቅሰዋል። በሰሜን ሸዋ ዞን ሲያዳብርና ዋዩ ወረዳ አባያ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካና ታላቅ የዜግነት ኃላፊነት የታየበት ክስተት ብለውታል ስለ ጉዳዩ የዘገቡ ጋዜጠኞች እና ልጃቸው በሞት የተለየባቸው ቤተሰቦች አስከሬን በቤት ውስጥ አስቀምጠው 7 የቤተሰቡ አባላት በማለዳ ወደ ምርጫ ጣቢያ አምርተው በቦታው የነበረው ማህበረሰብም ለሀዘናቸው ጥልቅ ክብር በመስጠት ሰልፍ ሳይጠብቁ ቅድሚያ ሰጥቷቸው ድምጻቸውን ከሰጡ በኋላ ወደ ለቅሶ ቤታቸው ተመልሰዋል ይላል እና የዜግነት ኃላፊነትን እና ግዴታን እና መብትን ለመወጣት በዚህ ደረጃ የተደረጉ የተወሰዱ እርምጃዎች አሉ። እንግዲህ ስለ ምርጫው በሰላም መፈጸም፣ ስለ ምርጫው ትክክለኝነት ታዛቢዎች፣ ተቃዋሚ ወይም የተፎካካሪ ፓርቲ መሪዎችም እና ሌሎች በምርጫው ሂደት ውስጥ የነበሩ ወገኖች ገልጸዋል። ይህን በሌላ ፕሮግራም እንመለከተዋለን። ለማንኛውም ኢትዮጵያ የተሳካ ምርጫ አካሂዳለች። የምርጫ ውጤት ነገ ይገለጻል። በሌላ ፕሮግራም እስከምንገናኝ እኔም በዚሁ የዛሬ ፕሮግራሜን አጠናቅቃለሁ።
በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።